ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ለዛሬም በአዲስ ቪዲዮ ተመልሰናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት ነው የምንጋብዛችሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑን፣ ቪዲዮውን ከወደዳችሁት ላይክ ሼር እንድታደርጉ ለማስታወስ እንወዳለን። አብረን ሽርሽር እንበል። ዛሬ ሽርሽር የምንለው በፒኮክ ፓርክ ነው ውድ ቤተሰቦቻችን። ፒኮክ ፓርክ እንግዲህ በአዲስ አበባ የከተማ ህይወት ውስጥ እንደ አንድ ድብቅ እንቁ የሚታይ ከንጉሳዊ ግርማ ሞገስ ተነስቶ እስከ ዛሬው ዘመናዊ የከተማ መዝናኛነት የዘለቀ ረጅም ጉዞ ያለው ስፍራ ነው። ይህንን ታሪኩንም እንግዲህ ወደ ኋላ መለስ ብለን እንመልከተው እስቲ። ፒኮክ ፓርክ በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘመን እንደተመሰረተ ነው የሚነገረው። ፓርኩን ለየት የሚያደርገውም የሶስት ማዕዘን ቅርጽ የያዘ ሆኖ በደቡብ ምስራቅ በኩል የቀበና ወንዝ፣ በደቡብ ምዕራብ በኩል ደግሞ ባንቺ ቀጡ ወንዝ መጥተው የሚገናኙበት ስፍራ ነው። እነዚህ ወንዞች እንግዲህ ከጉለሌና ከእንጦጦ አካባቢ በሁለት አቅጣጫ የተለያዩ ሰፈሮችን አቋርጠው ነው እዚህ ፒኮክ ላይ የሚገናኙት። ፓርኩ ወደ 36.4 ሄክታር የሚጠጋ የቆዳ ስፋት ያለው ነው። በቀድሞ የአዲስ አበባ ገጽታ እንግዲህ ቦሌ አትላስ አካባቢ ዛሬ እንደሚታየው በቀደመ ቪዲዮም እንዳሳየናችሁ በበርካታ ህንፃዎች የተጨናነቀ አልነበረም። እናም ያኔ እንግዲህ አካባቢው የንጉሠ ነገሥቱ የግል መዝናኛ፣ የክብር እንግዶችም ማረፊያ የነበረ ነው። ንጉሠ ነገሥቱን በተፈጥሮ ላይ የነበራቸው ፍቅር የሚንጸባረቅበት ይህ ስፍራ በውስጡ እጅግ ማራኪ የሆኑ የፒኮክ ወፎች ይርመሰመሱበት እንደነበረም ይነገራል። በወቅቱ የነበሩ ሰዎች እንደሚተርኩት እንግዲህ በየማለዳው የንጉሳዊ ግቢ ጸጥታና የፒኮኮቹ ድምጽ ለቦታው ልዩ ድባብን ይፈጥር ነበር። በሰፊው ግቢ ውስጥ የተተከሉት ዛፎችና ውብ የሆኑ አበባዎችም ለፒኮክ ወፎቹ ተስማሚ መኖሪያ ብቻ ሳይሆን ለንጉሠ ነገሥቱ ትልቅ የደስታ ምንጭ እንደነበሩ ነው የሰማነው። እናም እንግዲህ ስሙም ከዚያ ተነስቶ የፒኮክ ፓርክ ተብሎ በአካባቢው ነዋሪ ዘንድ እንደተሰየመ ነው ያገኘነው መረጃ የሚጠቁመው። ያው በታሪክ ግስጋሴ ውስጥ በርካታ ለውጦች እንደሚከሰቱ የሚታወቅ ነው። እነዚህ ለውጦች ማለትም የንጉሳዊው ስርዓት ማብቃትን ተከትሎ በዚህ ግቢ የነበረው ትኩረትም በዚህ ግቢ የነበረው ድባብም ቀስ በቀስ ትኩረት አልባ የሆነ ወይም ትኩረት እየተነፈገ መጣ ማለት ነው። ለበርካታ ዓመታት ፓርኩ የነበረበት ውበትና ግርማ ሞገስ ተሸርሽሮ እንደ አንድ የተረሳ የመንግስት ቦታ ለረጅም ጊዜ ተዘንግቶ ቆይቷል። ግቢው ውስጥ የነበሩ እጽዋትም በክትትልና እንክብካቤ እጦት ተራቁተው ህንፃዎቹም አርጅተው ለአመታት አዝጋሚ ለውጥን አስተናግዷል። በቅርብ ዓመታት ውስጥ ግን እንግዲህ የፒኮክ ፓርክ ታሪክ አዲስ ምዕራፍ ተከፍቶለታል። በርካታ የወንዝ ዳር ፕሮጀክቶችንና በርካታ መናፈሻ ስፍራዎችን፣ ፓርኮችን መሰራት ተከትሎ ለፒኮክም አዲስ የሆነ ምዕራፍ መከፈትን ነው የፈጠረው። የአዲስ አበባ ከተማ አስተዳደር በተለይም በ2005 ዓ.ም የጀመረው የፓርኮች ልማት ፕሮጀክት ይህንን ለረጅም ጊዜ ተረስቶ የነበረውን ታሪካዊ የሆነውን ስፍራ ዳግም ወደ ህይወት እንዲመለስ በወቅቱ የከተማዋ ከንቲባ በነበሩት ኩማ ደመቅሳ የመሰረት ድንጋይ ተጥሎ አዲስ ዙ ፓርክ ተብሎ ለማደስ እንቅስቃሴ ተጀምሮ ነበር ማለት ነው። ሆኖም ፕሮጀክቱ ተጓቶ ከ8 ዓመት በኋላ በሰኔ 2013 አዲስ ዙ ፓርክ በይፋ በአዲስ መልክ ተከፍቷል። እንደምታስታውሱት በፓርክ ውስጥ በተሰሩት ሰው ሰራሽ ዋሻዎች ውስጥ በርካታ የዱር እንስሳትን በማስገባት በተለይም በአዲስ መልክ ሲከፈት በ6 ኪሎ አንበሳ ግቢ ይገኙ የነበሩትን የዱር እንስሳት ወደዚህ አዲስ ዙ ፓርክ በማዛወር ለጎብኚዎች ክፍት ማድረግ ተችሎ ነበር። ይህ ሂደት እንግዲህ ለፓርኩ አዲስ ገጽታን የሰጠ የልጆች መጫወቻ ስፍራዎችን፣ የጥበብ መገለጫዎችንም አብረው ተገንብተው ተካተውበት የነበረ ነው።
ካለፉት ጥቂት ወራት ወዲህ ደግሞ የፒኮክ ፓርክ በሸገርን ማስዋብ ፕሮጀክት አንዱ ወሳኝ አካል ሆኖ ዳግም እድሳትና የማስፋፋት ስራ እየተሰራበት የሚገኝ ግዙፍ የሆነ ፓርክ ነው። እንደምትመለከቱት በጣም ግዙፍ የማስፋፋት ስራ ተደርጎበት ተሰርቶበት የምታዩትን አዲስ መልክ ሊይዝ ችሏል። በአሁኑ ወቅት የፒኮክ ወንዝ ዳርቻ በርካታ ውጥኖችን ይዞ እየተሰራ ነው። በዋነኝነትም የሚከተሉትን ፕሮጀክቶች አካቷል። አንደኛው ዘመናዊ የውሃ መናፈሻ ወይም ወተር ፓርክ ነው። ይህም የውሃ መናፈሻ በአፍሪካ ትልቅ የሚባሉ የውሃ ስላይዶች፣ ገንዳዎች እና ሰው ሰራሽ ሐይቆችን ያካተተ የመዝናኛ ስፍራ እንደሚሆን ይጠበቃል። በተለይም በኢትዮጵያ በርካታ ቅርንጫፎች ያሉት ኩሪፍቱ ሪዞርትና ስፓ በአዲስ አበባ በዚህ በፒኮክ ላይ ትልቁን የውሃ መናፈሻ እየገነባ እንደሚገኝ ማየት ይቻላል። እዚህ ጋር እንደምትመለከቱት በጣም ግዙፍ የሆኑ የዘመናዊ የውሃ መናፈሻዎች ናቸው እየተገነቡ ያሉት። ወደ 26 ሄክታር በሚጠጋ ስፋት ላይ የሚገኘው ይህ ፕሮጀክት እንግዲህ በውስጡ ውብ የመረማመጃ መንገዶችን፣ የሳይክል ትራኮችን እና ለእረፍት የሚሆኑ አረንጓዴ ስፍራዎችን አካቷል። ሌላው በቦታው ላይ ዘመናዊ ንግድ ማዕከላት፣ ምግብ ቤቶች፣ የባህል ቤቶች እና ለተለያዩ ስፖርት የሚሆኑ የቴኒስና የእግር ኳስ ሜዳዎችም ተዘጋጅተዋል። ለጎብኚዎች ምቹ እንዲሆንም ሰፊ የመኪና ማቆሚያዎች፣ የከርሰ ምድር ፓርኪንግን ጨምሮና ከተማዋን የሚያሳምሩ ዘመናዊ ድልድዮች እንደ ኔልሰን ማንዴላ ድልድይ ያሉ ተገንብተውበታል። እንደ መዝናኛ ማዕከልና የከተማው ዋና መናፈሻ አካል ሆኖ የሚያገለግል ትልቅ የፕላዛ ግንባታ በዚሁ አካባቢ መካተቱ ይታወቃል። ቀደም ሲል እንግዲህ የፒኮክ ፓርክና የአንበሳ መካነ አራዊት ተብሎ ይታወቅ የነበሩት ስፍራዎች በአዲሱ ፕሮጀክት አማካኝነት ሙሉ በሙሉ ተቀይረዋል። አሁን ያለው ቦታ ለነዋሪዎች ንጹህ አየርን፣ ሰላምንና ዘመናዊ አገልግሎትን የሚያገኙበት እንዲሁም ለከተማዋ የቱሪዝም ዘርፍ ከፍተኛ አስተዋጽኦ የሚያደርግ የኩራት ማዕከል ለመሆን ተቃርቧል። እንግዲህ እንደምትመለከቱት ነው ውድ ቤተሰቦቻችን፣ በጣም በርካታ ነገሮች ተካተውበት ግዙፍ ስፍራ ላይ ያረፈ በየጊዜው አዳዲስ ውጥኖች እየተጨመሩበት ብዙ የሚያስደንቁ ስራዎች እየተሰሩበት የሚገኝ ፓርክ ነው ማለት ነው። ይህ የፒኮክ ኮሪደር ፕሮጀክት ከአትላስ እስከ ፒኮክ ድረስ የተዘረጋው የከተማው ክፍል በአዲስ አበባ ታሪክ ውስጥ በአጭር ጊዜ ውስጥ የተከናወነ ትልቅ የከተማ ማስዋብ ስራ ተደርጎም ይወሰዳል።
እንግዲህ ውድ ቤተሰቦቻችን ዛሬ በግዙፉ የፒኮክ ፓርክ ተገኝተን ያለቁትን በሂደት ላይ ያሉትን እንዲሁም አዳዲስ የተጨመሩትን ውጥኖች በዚህ መልኩ ሽርሽር ብለን ለእናንተ አሳይተናችኋል። ቪዲዮውን እንደወደዳችሁት ተስፋ እናደርጋለን። በፓርኩ ላይ የተሰሩትን አዳዲስ ነገሮችም በጥሩ ሁኔታ እንዳስቃኘናችሁ ተስፋ እናደርጋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። ሰላም።